አይደለም። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም። ወገኖች ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው ነው የምልህ። 6ቱ ገብተዋል። ቢኒያም ላቀረበው ሐሳብ ሙግት ለማቅረብ ማንም ሰው እናንተ በምትናገሩት ንግግር መሸማቀቅና ማፈር የለበትም። የመጀመሪያው ነገር። ሰላም ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ሰሞንኛ የሆኑ ወሬዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት፣ እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ሰሞኑን እንግዲህ ቴዲ አፍሮ ለዳግማ ትንሣኤ አዲስ አልበም እንደሚለቅ እየተነገረ ነው የሚገኘውና ይህንን ተመልክቶ ደግሞ አንድ መልእክት ሰምቼ ነበር። እስኪ አብረን እንየው። ቴዲ አፍሮ አልበም ሊለቅ ነው እና ደስ ብሎኛል ምናምን ማለት እኔ ከጥላውን ቀጥሎ ዘ ቤስት አርቲስት ለእኔ ቴዲ አፍሮ ነው። በቃ ምንም አንድና ሁለት የለውም። እና ቴዲ ግን ሁለት ነገር ልናገር ባይዘው በቃ አሁን እውነቱን ነው የምነግርህ። በቃ አንደኛ እንዳመክረን በቃ ፍቅር አላሸነፈም። በቃ ፍቅር አላሸነፈም። በቃ ሞክሯል እኮ ፍቅር ግን አላሸነፈም። በቃ ማለት አሁን ማን እንዳሸነፈ ታውቃለህ? ማን እንዳሸነፈ ሆርሙዝን የሚቆጣጠሩ ሰው በቃ እሱን ሄዳ እናግርልን፣ አትምከረን። በቃ እሱን በቃ ፍቅር ያሸንፋል ልቀቅላችሁ ባስ ምናምን ብለህ አናግርልን በቃ እንጂ በቃ ምክርን። ሁለተኛ ለአዳማጮቹ አዳማጭ ገና ዘፈኑ በተለቀቀ በ3 ሰዓት ውስጥ ምናምን ነገር ሚስጥር በቃ እውነት ነው። በቃ ይሄ ሰውዬ እውነት እንትን ፍቅርን ተናገረ ምንም ተናገረ በቃ ሚስጥር አለው። በቃ በግድ ሚስጥር አለው። ኩሬ አደረ ሲል ኮሪደርን ተናገረ። ቢፍ በቃ ተው በቃ እንደዛ አንፈልግም። በቃ እስቲ ሌትስ ኢንጆይ ሚውዚክ በቃ ልክ እንደ ድሮ በቃ እውነቴን ነው። ይሄ ሚስጥር ምናምን ሳይኖረው ማለት ነው እውነት። ኦ ማይ ጋድ። ለማንኛውም ዳግማዊ ትንሣኤ ላይ ነው የሚለቀው። እንግዲህ እስቲ እናየዋለን ምን እንደሚል። ቢዘገይም እንግዲህ ቴዲሻ ይቺ መልእክት ይደርሳል ብዬ አስባለሁ። ግን ደግሞ ያው አድማጭ ለተባለው ደግሞ ሚስጥር ምናምን እያላችሁ አታካብዱ። በቃ ዝም ብላችሁ ስሙ። ፍቅር ከሆነ ፍቅር ነው። በቃ ዝም ብሎ መስማት ነው። እሺ ያው ምክሩ ይቀነስልናል ብለን እናስባለን። እንግዲህ ዝም ብለን እንስማው። ያረጋው ነገር አለ። አይ አንድ ብር ያው እሱ ያለበት እንግዲህ እንደዚህ ነው አሉ እኮ አንዳንድ አቃለው ባዮች ጓደኛ። ያው እኔ ብቻ ነኝ በካሽ ስከፍልና ትራንስፈር ሳደርግ እኩል የሆነ ስሜት የማይሰማኝ። በካሽ ስከፍል ብዙ ብር እያወጣሁ እንደሆነ ነው የሚሰማኝ። ትራንስፈር ሳደርግ ግን ከኔ የሚጎል እንኳን ሳይመስለኝ ነው ብሩን የማወጣው ሳልሰስት። ምን አይነት ነው ይሄ ስሜት? የሁላችንም ስሜት እውነትሽን እኮ ነው። ይሄ ስሜት እኔ አብዛኞቻችን ላይ አለ ብዬ ገምታለሁ። ምክንያቱም ካሽ እኮ ስትከፊ በቃ አብሮሽ የነበረ ቤተሰብ በቃ ሲለይሽ አይነት ስሜት ነው የሚሰማሽ ካሽ ላይ ሲሆን ማለት ነው። ትራንስፈር ስናደርግ እኮ በቃ ጌም ስክሮል እንደማድረግ ወይም ከዛ በኋላ ገንዘቡ ቁጥሩ ነው እንጂ የሚቀንሰው ብሩ የጠፋም አይመስለንም። በቃ 500 ብር ከእጃችን ቆጥረን ከምንከፍል 5000 ብር ትራንስፈር ብናደርግ ይቀለናል። እና ይሄ የዲጂታል ዘመን ድግምት ነው የምለው። እኔም ያን አይነት ስሜት እየተሰማኝ ነው ያለው። እና እናንተስ እንዴት ነው? ይሄ ስሜት ተሰምቷችኋል? ምን አይነት ስሜት ነው በውስጣችሁ ያለ? እስኪ እባካችሁ ኮሜንት ላይ ጻፉልኝ።
ሌላው ደግሞ ሰሞኑን በሶሻል ሚዲያ ስለ መቄዶንያና የእርዳታ ስራ ላይ ለተሰማሩ ሰዎች ተቃውሞ እየገጠማቸው ነውና ይሄንን ከህግ አግባብ እንዴት ይታያል የሚለውን አይተን እንመለስ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርተው እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። ህጉም እንግዲህ መስመሩን ተከትሎ አግባብ ባለው መልኩ ይሂድ፣ አካሄዱ በትክክሉ መንገድ ይሂድ ነው እየተባለ ያለው። ሆኖም ግን በቃ ይሄ ጥያቄ በተነሳበት ጊዜ መቄዶንያን ለምን ትናገራላችሁ? ቢኒያም ጥሩ ስራ እየሰራ ያለ ነው እያሉ ብዙ ተቃውሞች ተነስቶ ነበር። አዎ በእርግጥም ትክክል ጥሩ ነገር እየሰራ ነው ያለው እና ግን አንዳንድ ሰዎች ደግሞ ያሉት ነገር አለ። እስኪ ሰምተነው እንምጣ። ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሀሳብ የሚያነሱ ሰዎች አሉና በዚህ አሰምናለን። አዎ እዚህ በተመለከተ እኛ እኮ ስራችን በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ ማግኘት እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ምን በጣም ነው የማዝነው። ካታሳደጅ ሰዎች መርዳት ዓለማዊ ፍላጎታቸው ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? መጣ ጊዜ መስዋዕት አድርገህ እኛን ረዳህ ዘላለማዊ ዋጋ ታገኝ። እኔ ነጋዴ ቢሆን አንተ የለህም ማለት ነው። ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ ብንነግድ እኮ ምንም ሰው ላንነግድ እንችላለን፣ ግን እኛ ዓላማችንም አይደለም። እኔ በነገር ንግድ አልወድም። ሊስጥል ሰው እኮ ግዴታ እኮ የለም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ፣ ካልቻለ ደግሞ ዝም ማለት ነው። በዚህ በሚዲያ እንቅስቃሴ ቢኒያምን በተመለከተ አንዳንድ ሰዎች የማይነካ አይነኬ ሰዎች አድርገው ሊስሉት ይፈልጋሉ። ይህንን የሚያደርጉት ይገባኛል። እጅግ በጣም ጠንካራ የሆነ ብዙ ሰዎችን የሚደግፍ በስሩ ብዙ ሰዎችን ያሰማራ በጣም ትልቅ ተቋም ያቋቋመ ብርቱ ኢትዮጵያዊ ነው። ለዚህም ደግሞ መመስገን መከበር ያለበት ሰው ነው። ክብር ባልጎደለ መልኩ ነው ይህንን ሀሳብ የምንሰጠው። ነገር ግን ቢኒያም አይነካ አይደለም። ቢኒያም ብቻ አይደለም፣ ሀገሪቱን ከሚመሩት ጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ወረዳ ጽህፈት ቤት ድረስ ያሉ አመራሮች ሁሉ ከህግ በታች የሚሆኑበት፣ እያንዳንዱ ሰው በህግ የሚጠየቅበትን ፍትሃዊ የሆነ ምድርና ሀገርን በቻልነው መጠን መስራት ካልቻልን የማይጠየቁ በሀሳብ የማይሞገቱ ሰዎችን በፈጠርን ቁጥር አምባገነንነትን በቤተ እምነት በቤት ውስጥ እና በማህበረሰቡ መካከል እያጎለበትን እንመጣለን እንጂ ምንም ትርፍ አናገኝም። ስለዚህ ቢኒያም እኔ ይህንን መቄዶንያ የተባለውን ተቋም የሚያግዝ ኢንካም ጀነሬት የሚያደርግ ንግድ ውስጥ መግባት የማልፈልግ ለመቄዶንያ ስታስገቡ በዛ ከእግዚአብሔር የምታገኙትን ዋጋ እንዳታጡ ነው ብሎናል። በጣም ጥሩ ሀሳብ ነው።
ነገር ግን ከእግዚአብሔር ዋጋ ለማግኘት መቄዶንያ ድረስ መጓዝ ለመቄዶንያ ይሄ ሁሉ አርቲስት ይሄ ሁሉ ግለሰብ አብሮ መቆም አያስፈልገውም። ምክንያቱም በተለይ አዲስ አበባ ውስጥ የምንኖር ሰዎች እናውቀዋለን። በ100 ሜትር ርቀት አዲስ አበባ ከተማ ላይ ብዙ ለልመና የወጡ ህፃናት፣ እናቶች፣ አባቶች የመድኃኒት መግዣ ያጡ በጣም አደጋ ውስጥ ያሉ ታማሚዎች ሁሉ በየመንገዱ እጃችንን እንድንዘረጋላቸው በዚህ ሰዓት ላይ እየጠየቁን ያሉት ከእግዚአብሔር ስለሚገኝ ዋጋ ብቻ ከሆነ መቄዶንያ ድረስ ከምንመጣ በቅርባችን ያሉ ችግረኞችን ብንረዳ ለኛው ለሁላችንም አዋጭ ነው። ስለዚህ መቄዶንያ መርዳት ከእግዚአብሔር ዋጋ ማስገኘቱ ምንም ጥርጥር የሌለው የመልካም ሰዎች ተግባር መሆኑ የታመነ ቢሆንም ተቋም ይቋቋም የሚለውን ሐሳብ ግን ላለመቀበል ምክንያት ሆኖ አላገኘሁትም። ለምንድን ነው ይህንን የምንለው? መቄዶንያ እንደምታውቁት ከ9000 በላይ የሆኑ አረጋውያንና የአእምሮ ታማሚዎችን የሚረዳ በጎ ተቋም ነው። ይህ ተቋም ታዲያ በቀን ከ3 ሚሊዮን ብር በላይ የሆነ ወጪዎችን ያወጣል። ለዚህ ወጪ ኢንካም ጀነሬት የሚያደርግ ተቋምን ያቋቁም የሚለው ሐሳብ ውስጥ ለምንድን ነው እግዚአብሔር ዋጋ የማይከፍል የመሰለው? ቢኒያም ለምሳሌ ተምረው ስራ ያጡ ወጣቶች በዛ ድርጅት ውስጥ ቀጥረው የሚሰሩበትን መንገድ ያመቻቻል። እነዛ ወጣቶች ለዛ ተቋም ተቀጥረው ሲሰሩ ከዛ ተቋም በሚያገኙት ገንዘብ ቤተሰብ ማስተዳደር ይችላሉ፣ እናት አባቶቻቸውን መርዳት ይችላሉ፣ የራሳቸውን ኑሮ መደገፍ ይችላሉ። ተቋም ሲቋቋም ማለት ነው። እነዛን ሰዎች መደገፍ፣ እነዛን ሰዎች ስራ እንዲያገኙ ጎን ለጎን ሌላ ስራ መስራት እግዚአብሔር ሌላ ዋጋ የሚያስገኝ መልካም ስራ እንጂ ዋጋ የሚያሰጥ አድርጎ እኔ ድርጅት ማላቋቁመው ከእግዚአብሔር ዋጋ እንዳታገኙ ነው ማለት አስፈላጊ መስሎ አልታየኝ። ሁለተኛ ደረጃ እኔ ንግድ አልወድም ሲል ሰምታችኋል ዶክተር ቢኒያም። እዚህ ጋር ደግሞ የተመለከትኩት ተቋሙንና ቢኒያምን ለይቶ ማየት ያለመቻልን ሁኔታ ነው። ቢኒያም ስለ ተቋሙ ኢንካም ማግኘት ሲወራ ስለ ራሱ ኢንተረስት ነው እያወራ ያለው። እኔ ንግድ አልወድም ይለናል። ስለ ቢኒያም ማናወራ? ቢኒያም ስለሚመራው ቢኒያም ስለመሰረተው መቄዶንያ ስለሚባል ተቋም እንጂ ስለ ቢኒያም እኮ አይደለም የተወራው። እንግዲህ መቄዶንያ እንደምታውቁት ነን ፕሮፊታብል ኦርጋናይዜሽን ነው፣ ለትርፍ ያልተቋቋመ ተቋም ነው። ይህ ተቋም ራሱን የቻለ ህጋዊ ሰውነት አለ። ምንም በቢኒያም የሚመራ ቢሆንም ቢኒያምን ግን አይደለም ተቋሙ እና ተቋሙ ተለይቶ መታየት ያለባቸው ይመስለኛል። ቢኒያም እዚህ ጋር መስራች ነው፣ ባለራዕይ ነው፣ እሱ ነው ነገሩን ያቋቋመው። ነገር ግን ተቋሙ ተመዝግቦ ህጋዊ ሰውነትን ሲያገኝ ራሱን የቻለ በራሱ የሚታይ ተጠያቂነት ያለበት ተቋም ነው መሆን ያለበት። ስለዚህ አሁን ስለ ቢኒያም ኢንተረስት ሳይሆን እየተጠየቀ ያለው ተቋሙ ራሱን ችሎ ስለሚያካሂደው ነገር ነው የተጠየቀው። ሌላው ደግሞ እግዚአብሔር ነው የዚህ ተቋም ዋና ገቢ ብሏል። ትክክል ነው። ሁላችንም ከእግዚአብሔር በታች እግዚአብሔርን የምንተማመን የእግዚአብሔር ጥገኞች ነን ብለን እናምናለን። ሁሉም በየሃይማኖቱ የሚለው ነገር ይኖረዋል። እዚህ ጉዳይ ላይ ስንመጣ ግን እግዚአብሔር ይህንን ተቋም እንዲቀጥል እያደረገ ያለው ደጋግ በሆኑ ልባቸው በተከፈቱ ሰዎች ነው። ልክ ነው። ስለዚህ አረጋውያንን እንደ መርዳቱ ይህ ተቋም አረጋውያንን መርዳቱ በጎ ሆኖ ሳለ የሚያግዘው ድርጅት ማቋቋሙ ግን ከአረጋውያን እርዳታ ባለፈ ብዙ ወጣቶች ስራ የሚያገኙበት፣ ብዙ ሰዎች የሚደገፉበትና ሌላ በረከት የሚያመጣ እንጂ ከእግዚአብሔር ዋጋ እንዳናገኝ የሚያደርግ አይደለም። ይህንን ስንል እኮ ወጥቶ ተቋሙ ለኛ ከእግዚአብሔር ዋጋ ስለማግኘት የሚያስብ ከሆነ እርዳታ እንዳንረዳው እኮ ሁላችንም እጃችንን እንሰበስባለን እኮ አላለም። ያቋቋመውን ተቋም በመጠቀም እርዳታውን የልመና ወይም ያምጡ ብቻ መሆን ይቀርና የጥቅም ይሆናል፣ ሰርቪስ የመስጠት ይሆናል። ስለዚህ ጉዳዩን አፕግሬድ ስለማድረግ ስለማሻሻል እንጂ እየተወራ ያለው ይየውን አመናፍሰ ነው ከእግዚአብሔር ዋጋ እንድታገኙ ብቻ አስቤ ነው የሚለምናችሁ የሚለው ነገር ውሃ የማያነሳ ነው የሚሆነው እና ጉዳዩን በዚህ ደረጃ ብትመለከተው መልካም ነው። ቢኒያም አንተና ተቋምክ የተለያያችሁ መሆኑን ማሳየት መቻል አለብህ። እየተባለ ያለው ሁል ጊዜ እርዳታን ከመጠበቅ የራሱ የሆነ ነገር ኖሮት ተጨማሪ ቢሆን እርዳታው ጥሩ ነው የሚል አስተያየት ነው እየሰጡ ያለው። ኧረ እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት። እንዴ ሰው እያወራ ማለት ነው። በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው እንዲህ ባረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አትምን ግን ሆነ እንዲህ ላይ በቃ እንዲህ መጫን ነው ፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ። ምንድነው ይሄ? በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው
ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሙሉ ከምደግም ምን አለ እዚህ ላይ ሼር ባረግለትና አብረነው ብንሰማ አላለሁ። አሁን ይሄ ምንድነው እንዴ? ኧረ እኔ ቲክቶክ መቀነስ አለብኝ። ሱስ ነው ይሄ፣ የቲክቶክ ሱስ ነው። እኔ እንደውም ያጋጠመኝ ነገር አለ። እንደዚህ አሁን ፎቶ እንዲህ ፕሪንት ተደርጎ ፎቶ እናይ አይደለ? በቃ ራቅ ሲልብኝ በእጄ ራሱ እንዲህ ዙም አድርገሽ እዩ ነው ያደረገኝና ይሄ ሱስ ነው። በቃ የቴክኖሎጂ ጥማት ነው እንደዚህ ያደረገን እና አዎ መቀነሱ ነው የሚያዋጣው። ግን በድጋሚ መግለጽ እንፈልገው ነገር እኔ አሁንም በደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ እና ይሄ ኢንሲደንት ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምፁም ስላለ ያው ድምፁን መጠቀም ስላልፈለኩ ነው እንጂ ድምፁ በእጃችን ይገኛል። ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋይር አድርጓል። እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይህን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና አርብ ዕለት የበርንማውዝና የማንቸስተር ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላም በጥበቃ አሉላ አይገባም፣ ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያልኩት ነገር የለም። ባክፋይር አድርጓል። ትርታ ኤፍኤም ላይ ባክፋይር አድርጓል። ይሄ ጉዳይ እምነትና እምነትን ያጋጨው ብላ ኃላፊዋ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻም ከፍተኛ ባለድርሻ ያላቸው ግለሰብ ይታወቃሉ። ወይዘሮ ሳምራዊት ለተለያዩ እምነቶች ድጋፋቸውን ሲያደርጉ ምናምን እመለከታለሁ በበጎነት። እነ ግርምሽ አሉ፣ እነ ሶፊ አሉ፣ እነ ውቤ አሉ። እነዚህ እንዳሉ ሆነው እና ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለነ ግርምሽ እና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላልፌያለሁ እና ይሄ ተለምዷል እንደ ካልቸር። የጣቢያ ባለቤትና የጣቢያ ስራ አስኪያጅ ገነንን የሚያክል ጋዜጠኛ ነፍሱን ይማረውና በጥበቃ እስከ ማስባረር፣ ሌሎችም ጀማሪ ጋዜጠኞች፣ አርቲስቶች በጥበቃ የማስባረር ነገር የተለመደ ሆኗል በቅርብ ጊዜ እና ይሄ ነገር ገጥሞኝ ነበር ምንም ሳላደርግ እምነትና እምነትን አጋጭታል በሚል ማለት ነው። የስራ አስኪያጇ ወይዘሮ ሳራ ይባላሉ። ይሄን ነገር እንግዲህ በድምፅም ስላለ ድምፁ መጠቀም ስላልፈለኩ ነው። ሌሎች ክሶችን መክሰስ ያደርጉታል ብዬ ስለማስብ ሬዲ ነኝ፣ ለሱ ሬዲ ነኝ። ለክሶቹ ምላሽ ለመስጠት ችግር የለም። ግን የሰውን ድምፅ አላግባብ መጠቀም ወንጀልም ስለሆነ ይህንን በራሴ ቁጭ አደርገዋለሁ። እና ይሄ ኢንሲደንት ከተፈጠረ በኋላ በነ ግርማቸው ብርታት ነው፣ በነ ሶፎንያስ ብርታት፣ በጓደኞቼ በወንድሞቼ ብርታት ነው እንጂ ስቱዲዮ አትገባም ብላኝ ነበር በስልክ። ወይኔ እለቃለሁ ወይ አንተ ትለቃለህ የሚል ምላሽ ሰጥተውኝ ነበር ስራ አስኪያጇ። እኔም ሲዲ ስፖርት ነው ትርታ ኤፍኤም ተደማጭነት እንዲያገኝ ከፍተኛ ሚና የተጫወተው። አንቺ ከለቀቅሽ ትለቂያለሽ፣ እኔ ግርምሽ ሶፊ አማን ላይ ሰው ነን የሚል ምላሽ ነው የመለስኩትና ንግግር የኔ ስታይሉ የኔ ላይፉ የኔ እምኖረው እኔ የሚጨነቀው ግን ሌላ ሰው ነው። ምኖረው እኔ ሊፈርደው ሌላ። ሌላው ደግሞ ሰሞኑን በፊንቴክ ቢዝነስ ግሩፕ ላይ ከሰዎች ላይ በ900 ሺህ ብር የኤሌክትሪክ መኪና አስመጣለሁ በማለት ቅድመ ክፍያ ወደ 500 ሺህ ብር አካባቢ ተቀብለዋቸው ከዛ በኋላ ግን የውሃ ሽታ እንደሆኑባቸው ነው እየተናገሩ ያሉት እና ይህንንም ተከትሎ በጣም ታዋቂ አርቲስቶች እንደዚሁም ታዋቂ ሰዎች እጃቸው እንዳለበት ነው እያየን ያለ ነው እና ታዋቂው ቲክቶከር መንሱር ጀማል ያው ብዙዎችም በቲክቶክ ገጹ ላይ በማስተዋወቅ ምን በማለት ብዙ ሰዎች እሱን ተማምነው ይህን ክፍያ እንደፈጸሙ ነው እየተናገሩ ያሉት። ብሩም ከተሰበሰበ በኋላ ወደ ውጭ ሀገር ሄዶ ነበር እና ከነበረበት ከውጭ ሀገር ሲመለስ እነዚህ ሰዎች አግኝተውት ተቋሟቸውን እንደዚህ ነበር የገለጹት።
ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። እንዲህ እያለ ነበር ሲያስተዋውቅ የነበረው። ዛሬ የጸጥታ ኃይሎች በአካባቢው ላይ ባይኖሩ ኖሮ መንሱርን ከባድ ነበር የሚያጋጥመው። እነዚህም ተበዳዮች ፍትህ ሚኒስቴር በመሄድ ድምጻቸውን አሰምተው ነበረ። መንግስትም ጊዜ ሳይፈጅ ይህንን ምላሽ ሰጥቷቸዋል። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው የምልልህ፣ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው የምልህ። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶች እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ሲል ዛበሻ አስነብቧል። ነፍሰ ገዳይ ላይ መስክሬ በነፃ ለቀቁት። ምን ተሻለኝ? በቃ ሬስት ኢን ፒስ። ሞተሃል እኮ ወንድሜ፣ ሞትክ። በቃ ጥላህንም እንዳታምን ከዚህ በኋላ ስትሄድ ከባድ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉልኝ፣ ለሌሎች እንዲደረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።